በቬንዙዌላ የተከሰተው መንትያ መሬት መንቀጥቀጥ ዓለምን አስደንግጧል። ከአሜሪካ እስከ አውሮፓ፣ ከቬንዙዌላ እስከ ኮሎምቢያ የተሰማው ቬንዙዌላ አስቸኳይ ጊዜ አዋጅ አውጃ ጦሯን ያሰማራችበት፣ በሺዎች የሚቆጠሩ ዜጎች ይሞታሉ ተብሎ የተሰጋበት ይህ ከባድ የመሬት መንቀጥቀጥ አውሮፓና አሜሪካ እንረባረባለን ብለው ቃል ገብተውበታል። ሰማይ ጠቀስ ሕንፃዎች ደቂቃ ባልሞላ ጊዜ ውስጥ ከዚህና ከዚያ ተላግተው የተደረመሱበት፣ አሁንም በርካቶች ከፍርስራሽ ውስጥ ሆነው ድምፅ እያሰሙ ድረሱልን እንዲሉ ያደረገው የመሬት መንቀጥቀጥ ዓለምን አነጋግሯል። እንመለከተዋለን። የኢራን አብዮታዊ ጦር ደግሞ በሆርሙዝ ሰርጥ እየተበጁ ያሉ አዳዲስ መንገዶችን በተመለከተ ከባድ ማስጠንቀቂያ ሰጥቷል። ኦማን አዲስ የመተላለፊያ መስመር እያስተካከልኩ ነው ማለቷን ተከትሎ ነው የኢራን አብዮታዊ ጦር ማስጠንቀቂያውን የሰጠው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ በሰላም ስምምነት እየቋጨሁት ነው ያሉትን ጦርነት በተመለከተ ከፍተኛ ገንዘብ ኮንግረሱን ጠይቀዋል። ከ87 ቢሊዮን ዶላር በላይ አስቸኳይ የበጀት ድጋፍ የጠየቀው ዋይት ሃውስ ስለምን ጉዳይ በጀቱን ሊያውለው እንደሆነ ለኮንግረስ ያቀረበው ዝርዝርም መነጋገሪያ ሆኗል። በኢራን ጉዳይ ከኔቶ አባል ሀገራት ጋር መኳረፋቸውን በግላጭ የተናገሩት የአሜሪካው ፕሬዝዳንት የኔቶ አባል ሀገራትን ክፉኛ አውግዘዋል። ኔቶም ምላሽ ሰጥቶበታል። ይህንንም እንመለከታለን። ከኔቶ ጉዳይ ብዙም ሳንወጣ የአውሮፓ ኮሚሽን ፕሬዝዳንቷና ዜሌንስኪ በሚስጥር ያወሩት ወሬ ምርመራ ተጀምሮበታል። የአውሮፓ ህብረት በጉዳዩ ላይ የጀመረው ምርመራ ከአንድ ሚዲያ ጋር የሚገናኝ መሆኑም ተሰምቷል። ይህንንም ይዘናል። ወደ መካከለኛው ምስራቅ ዘወር ስንል ደግሞ እስራኤል ወታደር ሞቶብኛል ብላለች። የደቡብ ሊባኖስ ውጥረትም ቀጥሏል። ይህንንም እንመለከታለን። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ብስራት ከፈለኝ ነኝ። አሁን ወደ ጉዳዮቻችን አለፍን። የቬንዙዌላው ርዕደ መሬት ዓለምን አሳዝኗል። ደቂቃ ባልሞላ ጊዜ ውስጥ በሁለት ዙር ተከታታይ ርዕደ መሬት የተመታችው ቬንዙዌላ እስካሁን የሞቱባት ዜጎች ቁጥር 32 ገደማ ነው ቢባልም በሺዎች የሚቆጠሩ ዜጎቿ ሊረግፉባት እንደሚችሉ ዓለም ሰግቷል። የአሜሪካ የጂኦሎጂ ምርምር ተቋም ገና ነው፣ ብዙ ሰዎች ሊሞቱ ይችላሉ ሲል አስጠንቅቋል። በሰሜን ካሪቢያን ጠረፍ ላይ የገጠማት አደጋ ቬንዙዌላ ፍጹም የጠበቀችው አልነበረም። 7.2 ሆኖ በሬክተር ስኬል የተለካው የመጀመሪያው ዙር ርዕደ መሬት ከተነሳ ደቂቃ እንኳን ሳይሞላ ሌላ ዙር 7.5 በሬክተር ስኬል የሚለካ ርዕደ መሬት ቬንዙዌላን አንቀጠቀጣት። እስከ ኮሎምቢያ የተሰማው በላጉዌራ፣ በካራቦቦ እንዲሁም በካራካስ በሚገባ ከንዝረትም በላይ ከፍተኛ ጭንቀት የፈጠረው ርዕደ መሬት በተለይ ሰሜናዊውን የቬንዙዌላን ክፍል አምሶታል። 10 እና 20 ተብለው የተቆጠሩ ፎቆችም እንደ ቀልድ ሲደረመሱ ሀገሬው ተመልክቷል። አሳዛኙ ነገር ታዲያ አሁንም በፍርስራሹ ውስጥ የሚገኙ ሰዎች የጣር ድምፃቸውን እያሰሙ ድረሱልን እያሉ ይገኛሉ። ሀገሪቱ አስቸኳይ ጊዜ አዋጅ አውጃ ጦሯን ከሲቪል ተቋሞቿ አቀናጅታ ምላሽ ለመስጠትም ጥረት እያደረገች ትገኛለች። አሜሪካም በፕሬዝዳንቱ ትዕዛዝ ድጋፍ እንደምታደርግ የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ አሳውቀዋል። ፕሬዝዳንታችን በሰጡን አቅጣጫ መሰረት ሰብአዊ ድጋፎችን ለቬንዙዌላ እናቀርባለን ብለዋል። የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒን ጨምሮ የአውሮፓ መሪዎችም ድጋፍ እናደርጋለን ብለዋል። ስፔን ደግሞ በፍጥነት ድጋፍ እንደማደርግ እገልጻለሁ ስትል አሳውቃለች። ቬንዙዌላ በታሪኳ 1967 ላይ ነበር 300 ሰዎች የሞቱበትን የርዕደ መሬት አደጋ ያስተናገደችው። ይህም በትልቁ ተመዝግቧል። ይህም በጥፋቱ መጠን ትልቅ ሆኖ ተቀምጧል። 30 ዓመት ጠብቆ 1997 እንደ አውሮፓውያን አቆጣጠር ላይ ደግሞ 81 ሰዎች የሞቱበትን ሌላኛውን የመሬት መንቀጥቀጥ ሀገሪቱ አትረሳውም።
ኒኮላስ ማዱሮ በጉልበት በአሜሪካ ከተያዙ በኋላ የሀገሪቱ ተጠባባቂ ፕሬዝዳንት ለመሆን የቻሉት ዴልቺ ሮድሪገዝም ፈጣን ምላሽ እንሰጣለን ብለዋል። የቬንዙዌላ ከ20 ዓመት በታች ብሔራዊ ቡድን ተጫዋች የሆነው ይንቨርት ባሮቴራን የተባለ አንድ የእግር ኳስ ተጫዋችም የደረሰበት አልታወቀም ተብሏል። በርካታ ባለሙያዎች ተሰማርተው ከፍርስራሹ ውስጥ ትንፋሽ ያላቸውን ሕይወታቸው ያላለፈ ዜጎችን እየፈለጉ እንደሚገኙም ተሰምቷል። የአሜሪካ የጂኦሎጂ ጥናት ተቋም ደግሞ በሺዎች የሚቆጠሩ ዜጎች ሊሞቱ ይችላሉ ማለቱን ተከትሎ በመላው ዓለም ስጋቱ ከፍ ብሏል። በረራዎች በጊዜያዊነት የተቋረጡበት፣ ትምህርት ቤቶች ወደ መጠለያነት የተዘዋወሩበት ይህ አደገኛ ርዕደ መሬት ቬንዙዌላን ከመቷት ርዕደ መሬቶች በአንድ ክፍለ ዘመን ያልታየ ነው ተብሏል። ወደ ኢራን ስናቀና የኢራን አብዮታዊ ጦር ማስጠንቀቂያ ሰጥቷል። ኦማን በሆርሙዝ መተላለፊያ አዲስ የመርከቦች መንገድ አግኝቻለሁ ማለቷ ነው ኢራንን አስቆጥቶ መግለጫ ያስወጣው። አሜሪካ ኢራን በሆርሙዝ ሰርጥ አዛዥ ናዛዥ እንዳትሆን ጥረት ማድረጓን ተከትሎ ኦማን ደግሞ ሌላ የመርከብ መስመር አለ፣ ይህኛው ደህንነቱ የተጠበቀ ነው ብላ በጠረፏ በኩል አልፈው መርከቦች እንዲጓጓዙ እያደረገች ትገኛለች። ባህሬንን ጨምሮ በርካታ ሀገራትም ድጋፋቸውን እየሰጡ ይገኛሉ። የባህሬኑ የውጭ ጉዳይ ሚኒስትር አብዱልለጢፍ ቢን ራሺድ አልዛያኒ ኦማን የከፈተችውን አዲስ መስመር በበጎ እንመለከተዋለን ብለዋል። የኢራን አብዮታዊ ጦር ግን ያልተፈቀደላቸው መርከቦች ባልተፈቀደላቸው መስመሮች መሄድ የለባቸውም ሲል ማስጠንቀቂያውን አውጥቷል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮም የትኛውም ሀገር በሆርሙዝ ላይ የበላይነት ወይም እልቅና አለኝ እንዲል አንፈልግም ብለዋል። ምናልባት ኦማንም ብትሆን ይህንን ነገር ልታጤነው ይገባል የሚል መልእክት ያለው ይመስላል የሩቢዮ ንግግር። ይህ እንደተጠበቀ ሆኖ በደቡብ ሊባኖስ የእስራኤል ወታደር መሞቱን የእስራኤል ጦር አረጋግጧል። ባሲድ ስዌድ ይባላል። የ32 ዓመት በጦር አሽከርካሪነት የተመደበ ባለሙያ ነው። የ7ኛው ብረት ለበስ ብርጌድ 75ኛ ሻለቃ አባል ሆኖ እየተንቀሳቀሰ ባለበት ሰዓት ነው ድንገት በተፈጠረ አደጋ ይህ ወታደር ሞቷል የተባለው። የጦር ተሽከርካሪውን ነዳጅ እየሞላ በነበረበት ሰዓት የተፈጠረ አደጋ የወታደሩን ሕይወት ቀጥፎብኛል ሲል የእስራኤል ጦር አሳውቋል። ሌላ ወታደርም በክስተቱ እንደተጎዳና ከቁስሉ እያገገመ እንደሚገኝም ጦሩ አክሏል። የደቡብ ሊባኖስ ውጥረትም አሁንም እንደቀጠለ ነው። ይህ እንደተጠበቀ ሆኖ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኮንግረሱ ተጨማሪ በጀት እንዲያጸድቅላቸው ይፋዊ ጥሪ አቅርበዋል። ከዚህ ውስጥ አብዛኛውን የበጀቱን ክፍል የምትይዘው ኢራን መሆኗ ደግሞ እያነጋገረ ነው። ጦርነት አቁሙ ብሎ ከዚህ በኋላ በመካከለኛው ምስራቅ ኮንግረሱን ሳታስፈቅዱ እንዳትዋጉ ብሎ ማስጠንቀቂያ የሰጠው ምክር ቤቱ ከዶናልድ ትራምፕ ሌላ ዙር ጥያቄ ቀርቦለታል። 87.6 ቢሊዮን ዶላር አስቸኳይ በጀት እፈልጋለሁ ነው ያለው ዋይት ሃውስ። ከዚህ ውስጥ 67 ቢሊዮን ዶላር የሚሆነው ለፔንታገን የሚሄድ እንደሆነ ታውቋል። ኦፕሬሽን ኤፒክ ፊውሪ ብለው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያወጁት የኢራኑ ጦርነት በኮንግረሱ ሰዎች ዘንድ ክብር ማጣቱ ይታወቃል። ከሰሞኑ የተወሰነው ውሳኔ ሪፐብሊካኖችም ጭምር ገብተውበት የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንደ ልባቸው ጦርነት እንዳያውጁ የሚያደርግ አዋጅ መጽደቁም ይታወቃል። ዶናልድ ትራምፕ ከጠየቁት በጀት ውስጥ 21 ቢሊዮን ዶላሩ የሚሆነው ለጦር መሳሪያ ግዢ የሚውል ነው ተብሏል። 17.3 ቢሊዮን ዶላሩ ደግሞ ለአስተዳደራዊ ወጪ፣ 12.1 ቢሊዮን ዶላሩ ለሚስጥራዊ ፕሮግራሞች ይሆናል ተብሏል። በመካከለኛው ምስራቅና በደቡብ እስያ የአሜሪካ ኤምባሲዎች እንዲስፋፉ 300 ሚሊዮን ዶላር የተመደበ ሲሆን 11 ቢሊዮን ዶላር ለአሜሪካ ገበሬዎች፣ ኢቦላን በማዕከላዊ አፍሪካ ለመቆጣጠር 1.4 ቢሊዮን ዶላር ዋይት ሃውስ ጠይቋል። ለጦርነት ከ60 ቢሊዮን ዶላር በላይ የጠየቀው የትራምፕ አስተዳደር ለአሜሪካ ገበሬዎች 11 ቢሊዮን ዶላር ብቻ መጠየቁ እንደ ስላቅ ታይቶበታል። እርግጥ ነው የአሜሪካ ጦርነቶች የአሜሪካ ብሔራዊ ጥቅምን ለማስጠበቅ የሚያገለግሉ ናቸው የሚል መከራከሪያም
እዚህ ጋር ማምጣት ይቻል ይሆናል። ሆኖም ቅድሚያ ለአሜሪካ በሚለው ፖሊሲያቸው የሚታወቁት ዶናልድ ትራምፕ ከገበሬዎቻቸው ይልቅ ተተኩሶ ለሚያልቅ የጦር መሳሪያ ትኩረት ሰጥተዋል ከሚል ትችት አያድናቸውም። ይህ እንዳለ ሆኖ የአሜሪካው ፕሬዝዳንት በኢራን ጉዳይ የኔቶ አባል ሀገራትን መቀየማቸውን አሁንም በተደጋጋሚ እየገለጹ ይገኛሉ። ስም ጠቅሰው እነ ብሪታንያ፣ ፈረንሳይ፣ ጀርመን፣ ጣሊያንና ስፔን በጣም አስቸግረውኛል። እኔ ለእነርሱ ብዙ አድርጌያለሁ፣ እነርሱ ግን ለእኔ ምንም ማድረግ አልቻሉም ሲሉ ተናግረዋል። ከኔቶ ዋና ጸሐፊ ማርክ ሩት ጋር በነበራቸው ቆይታ ነው አዎ በእነዚህ ሀገራት ተበሳጭተናል ያሉት። የአሜሪካው ፕሬዝዳንት እኛ በጀርመን 50 ሺህ ጦር አሰማርተን ጀርመንን እንጠብቃታለን፣ ትንሽ ነገር ስጡን ሲባሉ ግን አይሰጡም፣ ምላሻቸው እምቢ ሆኗል ብለዋል። እኛ የምንፈልገው ታማኝነት ነው። እኛ ለእነርሱ ታማኞች ነን፣ እነርሱ ግን ለእኛ ታማኝ መሆን አልፈለጉም ሲሉ የአውሮፓዎቹን ሀገራት ወርፈዋቸዋል። ስፔንን በተለይ በጣም አስቀያሚ አገር ሲሉ ስም አውጥተውላታል። የኔቶ ዋና ጸሐፊ በበኩላቸው አሜሪካ ከ4000 እስከ 5000 የሚሆኑ የጦር አውሮፕላን ምልልሶችን አውሮፓ ከሚገኙ የጦር ቤዞች ማድረጓን ጠቅሰው ከ83000 በላይ የሥራ ዕድል በአሜሪካ የተፈጠረበትን የአውሮፓ ኢንቨስትመንትን ነካክተው ትራምፕን ለማባበል ሙከራ አድርገዋል። ትራምፕን አባቴ እስከ ማለት የደረሱት ማርክ ሩት አሜሪካ በኔቶ ያላት ሚና እንዳይቀንስ ትራምፕን የመለማመጥ ስልት እንደሚከተሉ ይታወቃል። በመጨረሻም የአውሮፓ ህብረት ኮሚሽን ፕሬዝዳንቷ ከዜሌንስኪ ጋር በምስጢር የተጻጻፉት ነገር ምርመራ እንዲደረግበት ታዟል። የአውሮፓ ህብረት እንባ ጠባቂ ተቋም ምርመራ ይደረግበት ያለው የኮሚሽኑ ፕሬዝዳንት ኡርሱላ ቮንደር ሌየን ዜሌንስኪን ጨምሮ ከተለያዩ መሪዎች ጋር ያደረጉትን የአጭር የጽሑፍ መልእክት ልውውጥ ይመለከታል። ይህ የአጭር የጽሑፍ መልእክት የሚለዋወጡበት የአውሮፓ ህብረት ኮሚሽን ፕሬዝዳንቷን ኡርሱላ ቮንደር ሌየንን፣ የጀርመኑ ቻንስለር ፍሬድሪክ ሜርዝን፣ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮንን፣ የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒን፣ የብሪታንያው ጠቅላይ ሚኒስትር ኬር ስታርመርን ያካተተ ነው። ታዲያ የሆላንዱ ሚዲያ ፎሎ ዘመኒ በዚህ ጉዳይ ላይ ተጨማሪ መረጃ እፈልጋለሁ ብሎ ጥያቄ አቀረበ። የአውሮፓ ህብረት ኮሚሽን ግን ፈጽሞ መረጃ አልሰጥም አለ። እናም ቅሬታውን ያቀረበው ሚዲያው ጉዳዩን ወደ ህብረቱ የእንባ ጠባቂ ተቋም አደረሰው። የአውሮፓ ህብረትን መረጃ አሳልፈን ስንሰጥ ሌሎች ይሰሙታል፣ ይህ ደግሞ የህብረቱን ጥቅም ይጻረራል ብለው ውሳኔ የወሰኑት እነ ኡርሱላ ቮንደር ሌየን አሁን ምርመራ እየተደረገባቸው እንደሚገኝ ታውቋል። ይህ አጭር የጽሑፍ መልእክት የሚለዋወጡበት ልዩ መድረክ የዋሽንግተን ስብስብ የሚል መጠሪያ አለው። በተለይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አውሮፓንና ኔቶን በተመለከተ የሚወስኗቸውን አሳሳቢ ውሳኔዎች ለመምከር ነው እነዚህ ሰዎች ሰብሰብ ብለው በሚስጥር የሚመክሩት። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ብስራት ከፈለኝ ነበርኩ። ሰላም ለዓለማችን።